ያቤት እባክህ ተረጋጋ። ምን ላድርገው? ቤት ደውይና ደውልልኝ። እሺ። እንዴ ቆይ ለምንድን ነው በጣም ተናዷል ያለችኝ? ወደ ስራ እየቀለድክ ነው? እንዴት ነው ወደ ስራ የምትሄደው? ቆይ ከማንም ለመሸሽ እየሞከርክ ያለው? እኔ ከማንም እየተደበቅኩ አይደለም። ሐረግ ክፍል 79። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። ናቲ የአባቱን መርዶ ሲሰማ እህቴ ማወቅ የለባትም። ያፌት በበኩሉ የናቲን አባት እንደተሞተ በስልክ ስትነግረው በንዴት ጠረጴዛውን እየመታ ኤርፋታ በድንጋጤ ስልክ ደውይና ቤዚ ወይም ናቲ ጋር አረጋግጭልኝ ብሏት ወኔ ቤተሰቦችን ነው ወይ የገደልካቸው ቢኒን ወይስ ዳጊን እያለች እሷን በድንጋጤ ስልኩን እሽ እያለች አንስታ ወደ ቤዚ ጋር ደወለች። ቤዚም ወደ ውጭ ከወጣች በኋላ የሆነውን ነገር ነገረቻት። ያው የናቲን አባት አልፈዋል፣ እናቱ ደግሞ የት እንዳለች አትታወቅም። በአሁኑ ሰዓት ስትላት አላወቀችም የአባቷን ማረፍ ስላ ፈልጊ ለቤት በፈልጊ ለናታን ደውይ። የሰማሁት ነገር እውነት መሆን አለመሆኑን አረጋግጭልኝ። ማለት ቆይ እንደዚህ ስትሆን የነበረው የኔን ቤተሰቦች በሚመለከት ጉዳይ ነው? ወንድሜ ምን ሆነ? ቢኒያምን አስገደልከው? ቆይ ማን ነው የሞተው? ትሰሚኛለሽ? የምልሽን ብቻ አድርጊ። ደውይ እሱ ስልክ። ወይ ቤት ውስጥ ምንድን ነው የተፈጠረው? ማን ነው የሞተው? ስትታይ ጭራሽ የባላባት የሞተባት አትመስይም። አንቺ ሴትዮ ቆይ ችግርሽ ምንድን ነው? ያለንበት ውጥረት አይታይሽም እንዴ? አሁን አባቱ አንድ እንኳን ልጅ ሳይወደው ነው የሞተው። ማልቀስ ያለበት ለምን እንደሆነ እንኳን የሚያውቅ አይመስለኝም። ቆይ ዛሬ የማይደውልም ማለት ነው? ሰሞኑን ሳላወራት ቆይቼ ነገሩ ስደውልላት መች ታነሳለች። ትናንትና ምንድን ተቆረጥ እያልኩ ነበር። ተው አንተ ልጅ አታምሽ። በዙሪያችን ብዙ ጠላቶች አሉ። ጊዜው ክፉ ነው። በጊዜ ሰብስለ ገንም ተከትለው ለማበረታታት እያወራችሁ ነበረ። ታዲያ ናቲ ምንም አይነት ትዝታ የለኝም፣ ቢያንስ በህይወት ቢመለስ ይቅር እንድንባባል ነበረ። አሁን ግን አበቃ እያላት ነበረ። ያፌት በበኩሉ የናቴን አባት አረፈ ብላ ሉሊት ደውላ ስትነግረው መሞት የለብህም እያለ በጩኸት እየጮኸ ጠረጴዛህም መኖር አለብህ በህይወት እያለ ያፌት እየጮኸ ስልኩን አንስቷት አረጋግጭልኝ እቤት ደውዬ ማንም አላነሳም ቢልሽ እንኳን እናቴ ጋር ደውዬ ብሏት ቤዚ ጋር ደወለች። ቤዚ ጋር ቢኒ እንዲሁም ሉሊት ተቀምጠው ነበር አጠገቧ። ቤዚም ቆይ እስቲ አንድ ስልክ ገባብኝ ብላ ወደ ውጭ ወጥታ ኤርፍዬ አለቻት። የምሰማው ነገር እውነት ነው ቤዝዬ? አረፉ የናቲን አባት ስትላት ደነገጠችና ናቲስ አሁን እንዴት ነው? ውስጥ ማን ነው የሞተው ስትላት ቆይ አንድ ጊዜ ውጭ ወጥቼ ላውራሽ ብላ ያፌት ሲናደድ እርፋታን በድንጋጤ ከኔ ቤተሰብ ነው ወይ የሞተው? ቢኒ ነው ገደልካቸው እያለች ነበረ። ወዲያውን ደውይ ብሏት ለቤዚ ደወለችው። ሉሊትም ከውጭ ስትገባ ቤዚ ውጭ ላይ ወጥታ ልታናግር ስትል የባልሽ አባት የሞተም አልመስልም ብላ ስትንትስላት አንቺ ሴትዮ ግን አርፈሽ አትቀመጭም ወይ አለች ቤዚ። አሁን አስቸኳይ ስልክ ላወራ ነው ብላት ኤፍ እያለች ቤዝ ምንድን ነው ያለሽ? ምንድን ነው የሰማሁት? እባክሽ ምንም የለም በይኝ። እሱ ምንም ማለት ቤዝ ናታን ይሄን ነገር መቋቋም አይችልም። የናታን አባት መሞታቸውን በስልክ ተነገራቸው ብላ ለእርፋታ ስትነግራት በድንጋጤ ለተናቲ ማሰቧን ቀጠለች። አባቱ አንድ እንኳን ልጅ ደረቱን ጠረጴዛውን መታ። ጽስ እንዴት ናት? ለሷስ መንገር አልቻልንም። ምን ማድረግ እንዳለብንም አላወቅንም። ቆይ ላንቺ ማን ነው የነገረሽ? ሉሊት ናት አይደል? በቃ በኋላ ደውልልሻለሁ አለች ቤትና የኔ አባት ምን አድርጎሃል? በዚህ ልክ ጠላትነትህ በእኛ ቤተሰብ ላይ ለምንድን ነው የበረታው ስትለው ስልኩን መንጭቋት ወጥ። ገኒም ናቴን የኔ ልጅ እንደው ስለ እህትህ ምን ትላለህ አለች።
የአባቷን አለቅሶ ትስማ ስልነ ቢዚ ደግሞ አሁን ባለችበት ሁኔታ መስማት አትችልም፣ መነገር አንችልም እያሉ ነው ስትለው እህቴ አባቷን በጣም ነው የምትወደው። የእሷ አባት ከሁሉም አባቶች ይበልጣል። የተጎዳ ሰዓት ራሱ ማለት አደጋ የደረሰበት ወቅት ራሱ እሷ በጣም ተጎታ ነበረ። ለሕክምናም ወደ ውጭ ሲሄድ ከእናቴ ጋር ተጣልታለች አብሬ ካልሄድኩ እያለ ባለፈውም እሰርጉ ላይ የባየችው ሁኔታ ተናዳ ስለነበረ ፌንት አድርጋብን ነበረ። ታዛ በዚህ ሁኔታ ልንነግራት አንችልም፣ በዝምታ ማለፍ ነው። አባትሽ ሞቷል የምንላት መቼ ነው? እንዴት ነው የምትችለው? ስያለ እኔማ ግራ ግብት ቢለኝ እኮ ነው። ይሄን ያለውን ነገር ትወቅና እንግዲህ ነገሩ ባጭሩ ይቀጩ፣ አለዛ ከነገ ዛሬ እንነግራታለን ስንል ከሌላ ሰው ብትሰማ በጣም ታዝናለች። እዚህ ቤት ካሉ ሰዎች ሌላ ሰው አልሰማም አይደል? አንዴ ሞቷል። ጽዮን ወደ ራሷ ተመልሳ መጋፈጥ እስከምትችል ድረስ እዚሁ ጋር እኛ ጋር ይቀራል አለ ናቴም። ይሄን ምን ማለት ነው? ገኒም አባቱ አይደል እንዴ ሞተው? አባትን ያክል ነገር ሞቶ መደበቅ ምን ማለት ነው? ሀዘንስ መቀመጥ እንዴ? ይሄ ባህላችን ነው አለችው። ከዛም ገኒ በቃ ብሏት ከዚህም በኋላ ከማንም ህግ በኋላ ከማንም መመሪያ መመራት አልችልም። እኔ የማስበው ስለ እህቴ ብቻ። ልጁ ምን ሆኗል እንዴ? እንዴት በአንድ ጊዜ ቅይር ማለት? ኤርፋታም ደግማ ለቤዚ እየደወለች ነበር። ቤዚ ደግሞ በሀሳብ ልም ብላ ወደና ወደ እያለች በግቢ ውስጥ ስልኳን እንኳን አልሰማችውም። በኋላ ስታይ ወዲያውን ብድግ አደረገ። ወይ ኤፊ፣ ማን የነገረችሽ? ሉሊት መሰለችኝ። እንደሰማ ቤቱን አናወጠው። አንዳችን ጋር ደውሉና አረጋግጭ ሲለኝ ቢናም ወይ ዳጊ መስሎ የነበረ። ለምን እንደዛ መሰለሽ? እኔ ወይም ናታ አልመሰ። ቆይ ግን ይሄ ልጅ ያለበትን ችግር ለምን በግልጽ አይናገርም? ኤፉ አለች ቤዛ። በየቀኑ እየተሳቀቅን ከምንኖር ያለበትን ችግር ቢነግረን የመጣውን ነገር መቀበል ይሻላል። እሱን በቅርብ ቀን ማወቃችን አይቀርም። እኔ ምልሽ ቤዚ፣ አንድ ነገር ላስቸግርሽ? እሺ ምንድን ነው? የምችለው ነገር ከሆነ ችግር የለውም። በቻልሽ መጠን ሉሊትን አቅርቢያት፣ ልክ እንደ ጓደኛሽ አድርጊያት። አሁን ያፌትን ወደ ራሷ ለማድረግ ስለምትጥር አብረው ከሆኑ ለእኛ በጣም መጥፎ ነው። ውይ እፉዬ፣ እኔ እንደዚህ ማድረግ አልችልም። አሁን ያለንበት ነገር ሰላም ነው አለች ቤዚ። ምንም ነገር ማስመሰል አልችልም። ይህን ነገር እኮ ለመልካም ነገር ነው የምታደርጊው። እስቲ አስቢው፣ ቤት ውስጥ ከሁሉም ጋር ጠብናት፣ ግን አንቺ ጓደኛ ልታረጊያት። ግን እኮ አሁን ምንም ብላት አትቀርበኝም። ግን እንዴት አድርጌ ነው የምቀርብ አለችና ኤርፋታም አንቺ እስር ቤት ሆነሽ እኮ እሱ ያሳሰረሽ መስሏት ተጣልተሻት ነበር አይደል? ከዛ በኋላ ነው እንዲያውም ከሰላምታ በቀር ከእሷ ጋር ምንም ነገር እንዳይኖረኝ ለራሴ ቃል የገባ። አሁን እሷን ስለጠረጠርሻት ይቅርታ እንድታረግልሽ ጠይቂያት። ለምን? እሱ ከዚህ የባሰ ክፉ ነገር እንኳን ቢኖር አሳልፋ ትሰጠኛለች። ያው ማለቴ እሷ ጥቅም ካገኘች ትሸጠኛል እና የኔ ህይወት መጥፋት ላንቺ ቀላል ነው ማለት ነው አለች ኤፉ። ይሄ ነገር ሳይፈጠርና በሰዓቱ ሳረዳሽ በመቅረቴ በጣም ይቅርታ። እንዳንቺ አይነት እህት ላገኝ እንደማልችል ገብቶኛል። ነገሩ አሁን ምንም ብልሽ አታምንኝም። አምንሻለሁ፣ ምክንያቱም ባምንሽ የማተርፈው በጣም የማገኘው ነገር ምንም ነገር። እሺ ቆይ አሁን ሉሊት አንቺ አይደለሽም የጠቆምሽብኝ ስላት ማን ነው ብትለኝ ማን ልበላት? እሱን ልነግርሽ አልችልም ቤዝ፣ እኔ ነኝ የጠቆምኩብሽ። ተሰብስባችሁ እቅድ ስታወጡ ስሰማሽ እንደማልችለው ብቻዬን ስላወቅኩ ፖሊስ ተናገርኩና ልጁ እንዲያዝ አደረኩ። አታስመሲ፣ ምንም የምታውቂው ነገር አልነበርም። ማወቄን ብታውቂ ኖሮ ልጁን እንዲገድል ወደ እኔ ትልኪው ነበር። ቆይ ቤዚ አለቻት ኤርፍ፣ እኔ እኮ ከእናንተ በደንብ ማስመሰልን ተምሬያለሁ። ይልቅስ እሱን ተይና ካፌት ጋር ያላቸውን ግንኙነት ታሳውቀኛለሽ ወይስ አታሳውቀኝ? እሺ እሷ ለእኔ ተያት። ግን አንቺ እንዴት ነው? በትዳርሽ ደስተኛ አይደለሽም አይደል? አታስቢ፣ እኔ በጣም ደህና ነኝ። ደግሞ ምንም ነገር ቢፈጠር እኔ ራሴን መከላከል አያውቅም። እሺ አሁን ስልኩን ልዝጋው ስትላት እሺ እህቴ ቻው ተባባ። ናቴም ከላይ ወረደና ቢኒ ትቆያለህ? እኔ ወደ ስራ ልሄድ ነው ሲል ቢኒም አለ
ወደ ስራ ምን ማለት ነው? አሁን ስለ ስራ የምናወራበት ጊዜ ነው እንዴ? እና ምንን የምናደርግበት ህይወት ይቀጥላል አይደል? ስለዚህ ወደ ስራ መግባት አለብኝ ያለ እኔ እዚህ መቀመጥ ከራሴ ጋር ተመጣላት በስተቀር ምንም ትርፍ መጨረስ ያለብኝ ፕሮጀክት አለ በዚህ ሳምንት። ፂም ብድግ አለችና ወንድሜ ደህና ነህ? እኔ የምልሽ ተስራ ስወጣ ደውዬልሽ ለምን ፈታ አንልም? ታንቺ ጋር መሯሯጥ አምሮኛል እሰይ ብላ ዘለለች። የኔ ወንድም ብላ ሳመችው። ታውቃለህ ግን ወንድሜ እንደዚህ ስትለኝ እንደተውከኝና እስከዛሬ ጊዜ ያልሰጠኸኝ መስሎ የነበረ እኔው በመጣሁት እኔው ተወቃሽ ሆንኩ ጭራሽ ብሎ ይኮረኩራት ጀመረ። ወንድሜ ልቀቀኝ እያለ ፂም ትስቅ ጀመረ። ከዛ ላይ እየተሳሳቁ እየተኮራቋት ከዛም በኋላ ቆም አላስተዋለና ስደውልልሽ ቶሎ ነይ እሺ እወድሻለሁ አላት። ሮጠህ ስለማትይዘኝ ነው አይደል አለችው። እዚህም በር ላይ ሆና ለምንድን ነው በዚህ ልክ ነገሮች እየተወሳሰቡ ያሉት እንዴ ስትል ናቲ ወጣ። ናቲ ወዴት ነው አለችው። ወደ ስራ። እየቀለድክ ነው? እንዴት ነው ወደ ስራ የምትሄደው? ከማን ለማሸሽ? እኔ ከማንም እየተደበቅኩ አይደለም። በቃ አሁኑ እቤት ውስጥ መቀመጥ አልችልም። የእህቴን አይን እያየው ልታውቅብኝ ትችላለች። ስለዚህ መሄድ ይሻለኛል። ቤዚ እባክሽ ልለምንሽ፣ እህቴ ይህን ነገር ማወቅ የለባትም። አውቃለሁ ከብደንሻል፣ ግን ደግሞ ለትንሽ ጊዜ ነው። ምን ይሄ ደግሞ ምን ማለት ነው? ጥላችሁ ልትሄዱ ነው ብላ ቤዚም ጥላችሁ ልትሄዱ ነው ወይ? ቆይ ማናላት ብላችሁ ነው? ሁሉም ሰው ራሱን ወዳድ ነው። ቆይ ማናላት ብለው ጠይቃችሁኛል? እኔ እዚህ ብቸኛ ነኝ። በጣም ይቅርታ፣ እንደዚህ ይሰማሻል፣ ይከፋሻል ብዬ አልነበረም። እኔ እኮ ሰው ነኝ፣ ለምን አይከፋኝም? እባካችሁ ጥላችሁኝ እንዳትሄዱ ብላ ቤዚም እያለቀሰች ደረቱ ላይ ልጥፋ ላይ እቅፍ አድርጓት በቃ አሁን መሄድ አለብኝ፣ እዚህ ከቆየሁ ሀዘንና ንዴቴን መቆጣጠር ያቀተኛል እህቴ ፊት ብሏት ወጣ። ፂም ወንድሜ የሆነ ነገር አለ ብሆኗል አይደል አለች። ቢኒም በቃ እኔም ልሄድ ናቲን ልድረስበት። ቤዝ ቆየ እንዴ ናቲን ከሄደ የስራ ጉዳይ አለበት መሰለኝ አሁን ገና ወጣ። እሺ በቃ ቻው ደህና ደሩ ብሎ ሄደ። ፂም ከኋላው አየት ታደርገ። ከዛም ሉሊት ወይዘሮ ጽዮን ምን ነው ተልጁ ጋር እንጂ ተንከራተተ? እኔ ፍቅረኛው ነኝ ከእናንተ በተለየ ቻው ሊለኝ ይገባ ነበር ስትል ሉሊትም እንግዲህ ምን ይደረጋል እሱ ዞር ብሎ ሳይሽም ቻው ሳይልሽም ጥሎሽ ሄደ ብላ ስትል ወይዘሮ ሉሊት አንቺ መቼ ነው ቀና ቀናውን የምታስቢው ብላ ገኔ ስትላት ልጁ ይሄን ጊዜ በሀሳብ ወይም በሆነ ነገር ተወጥሮ ሊሆን ይችላል አለቻት። ፂም ጎንበስ አለች በሀዜና። ወዲያውን ስልክ ሲደወልላት አስቸኳይ ስልክ ነው ልውጣ ብላ ወደ ውጭ ወጣች። ለናቲ በተደወለለት ቁጥር ተደውሎላት እንዳይሆን ብላ ገኔ ስትል እኔ እንጃ እኔ አላውቅም ይሄ እስከ መቼ ተጠንቀን እንደምንችል አለ ቤዚ። ሉሊትም ይሄን ነገር እኔ ኃላፊነት አልወስድም በበኩሌ ብላ ለምን ታፈጡብኛላችሁ? በቃ እኔ መጨናነቅ አልወድም ብላ ጥላ ወጣች። እንዴ ይቺ ሴትዮ ልታስፈራራን እየሞከረች ነው። እርግጠኛ ነኝ ሁላችንም ሰላም ትነሳናለች በዚህ ነገር። ናቲም የአባቱ ትዝታ መጥቶ በጥፊ ሲመታኝ እሰው ፊት አዋረድኪኝ ብሎ በጥፊ እየመታው፣ በዛ ላይ ደግሞ በር ሲዘጋበት ያ ትውስታ መጥፎ ነገሩ መጣበት። አባ ክፈትልኝ እያለ ሲያለቅስ በር በጨለማ ተዘግቶበት እየሄደ ነበር። ታውቃለህ አንተን ሳስብ አንድም ደህና ትዝታ የለኝም። አንተ ሳስብ ሁሉም ክፉ ብቻ ነው። ምናለ ለዚህ ጊዜ የሚሆን አንድ ትዝታ ጥሩ ነገር አስቀርተህልኝ ቢሆን እያለ ሲል ናት አለው። ቢኒም ከኋላ ቢኒም እየለከለከ ናት ስጠራ እኮ አሰማኝም። ደህና ነህ ግን ሰሞኑን አለ። ደህና መሆኔ የአባቴ ሞት ብቻ አይበቃኝም ቢኒ፣ ግን ለእኔ ሳይሆን ለእህቴ ታስፈልጋታለህ። አሁን ላይ እህቴ ከኔ ውጭ እሷም እኔም ከእሷ ውጭ የለኝም። ምናልባት እኔ አንድ ነገር ብሆን እሷን እንደ እህት እንድጠብቃት ቃል ግባለኝ። ናት ምን እያልክ ነው? ያፌትን የወጋኸው አንተ ነህ እንዴ? ወይስ ሌላ የማናውቀው ትልቅ ችግር ውስጥ ገብተሃል? ምንድን ነው ጥያቄ በጥያቄ የምታደራርበው? ያልከውን አንዱንም አላደረግኩትም፣ ግን የአባቴ ሞት ስሰማ እኔም አንድ ቀን እንደዛው መሆን የማይቀር ነው።
እኔ እህቴ እንድጠብቅልኝ ትልቅ ዓላማ አላት። ያን ዓላማውን ሳታሳካ ምንም ነገር ላይ መውደቅ እንድትፈልግ አልፈልግም። ና ፍቅር ከንቱ ነው እያልከኝ ነው? አዎ ራሴን አሸንፋለሁ፣ ትልቅ ደረጃ መደርሳለሁኝ። ግን የራሴ ድርጅት ይኖረኛል። ያለፈውን ሁሉ እረሳለሁ እና እርፋታን በቀላሉ ልትረስ። ፍቅር እኮ በቃኝ ስትል የማያበቃ አይደለም። እኔና እሷ የሚባል ነገር የለም። ፍቅር ያልቃል፣ አለቀ። አሁን እያወራን ያለነው ስለ እህቴና ስላንተ እንጂ ከዚህ በኋላ የእሷን ስም መስማት አልፈልግም። እሺ እንደፈለግ አለብኝም። እህቴን አሁን አንተ እንደ እህት አድርገህ እንድትቀርባት ብቻ ነው። ከዛን ፍቅር እኮ ሀያል ነው። ይህኒትን የማፈቅራትን ስል እንደ እህቴ እቀርባታለሁኝ። ይቅርታ፣ በዚህ በኩል ቃል ልገባልህ አልችልም። እኔ ሲጀመር የመጣሁት እንደ ወንድምና እንደ ጓደኛ ላጽናናህ እንጂ የማላደርገው ነገር ቃል አልገባ። በቃ ካሁን በኋላ እንዲያውም ህልሟን ላይ እንድታተኩር ብቻ ነው የማደርገው። እህቴን በቃ እንዳትቀርባት። እኔ ህልሟን ላደናቅፍ አልኩኝ ወጣኝ። እኔም አላስብ ነኝ እንዴ? እንዴት ነው በጓደኛ እህን የምታስፈራራኝ? እያስፈራራሁ አይደለም፣ እያስጠነቀቅኩ ነው። እህቴን ፍቅር ውስጥ እንድገባ አልፈልግም አለ ናቴ። አንተ ስትረጋጋና አንተ ደህና ስትሆን እንነጋገር፣ አሁን ወቅቱ አይደለም አለው። የፈለገውን ሰዓት ይውሰድ፣ በቃ አሁን ልሄድ። አሁን በዚህ ሰዓት ነው ወይ ስራ የምትገባው? ሰራተኞቹ ሲወጡ፣ አዎ ከአንድ 2 ሰዓት ተቀምጬ የምሰራው ፋይል አለኝ። ከዛም በኋላ እህቴን አገኛለሁ። ከዚህም በፊት ያሳለፍነው ትዝታ የለንም። ሞትን ሳስታውስ ወደ አእምሮዬ ጥሩ ነገር እንኳን አልመጣ። እህቴ እኔን ስታስበኝ ጥሩ ትዝታዎች እንዲኖራት እፈልጋለሁ። ፈገግ እንድትል እፈልጋለሁ። በቃ እሺ ብዙ አላስቆም፣ አንተም ወደ ስራ ሄድ። ያፌድም መኪና ውስጥ ሆኖ አቶ ሰለሞን እንድሞትል አልፈቅድልህ። ወዲያው ስልክ ተደውሎለት፣ ትናንትና ስደውልልህ ስልክህ አታነሳም፣ ያመጣነው አዲስ እቃ ስላለ ሳምፕል እንድታይልን እፈልጋለሁ። በቃ አሁን አድራሻ እልክልሃለሁ በና ሲለው፣ ሰውየውም ግራና ቀኙን እየተመለከተ ይዞለት መጣና ቀስ ብሎ መኪናው ከፍቶ ገባ። አስገቡት። እቃውን ስትቀበሉ ሉሊትም እንድትኖር ፈልጋለሁ፣ እዚህ ስራ ውስጥ ጠልቃ እንድትገባ አድርጓት፣ የሴቶች ባበት አድርጓት ሲል፣ እሺ አለቃ። ዳጊም አቢሎ እንዳለው ፂን ደውሎ እንዲገናኙ ስላደረገ ለአንድ ሳምንት የምጠቀምባትን ሴት እንደዚህ ትሆናለ። ወደዛው ፂ መጣች። በምንፈልግበት ቦታ መምጣቷ አይቀር እያለ ዳጊ እየፈለግሽ ነው? ለአስቸኳይ ጊዜ ተጠርቶ ሄዷል። በአስቸኳይ እፈልግሻለሁ ብሎ ነበር። ግን ደህና ነው? ደህና ነው፣ አትጨነቂ። እኔ እያለሁ ምን ይሆናል? ባይሆን ስለ እህቱ አዲስ ነገር ስላለ ልጠይቅሽ ነበር። እኔ ስለሱ ስለምን አውቃለሁኝ? ከእሷ ጋር እንነጋገር። ወንድሜ እንደዛ አድርገው ከእሷ ጋር ለወሬ ይፈልጋል። በቃ እኔ የማውቀው ነገር የለም ብዬ በለው ብላ ልትሄድ ስትል፣ ቆይ እንዴ ዳጊ እኮ ተጎድተዋል፣ አንቺን ሲያይ ይጽናናል። ቁጭ በይ ቆይ ትንሽ አለና ወዲያው ቢኒ ከኋላ አይቶ፣ አንተ ቆሻሻ በዚህ ዋጋህን ትከፍታለህ አለው። ፂና አቢሎን ሲያይ ጸጉርሽ ያምራል እያለ አካል መጣ። እኔ ልሄድ ስትለው፣ ቆይ ስልክ ልደውልለት ብሎ፣ አንተ አስመሳይ እንዴ ሰው ታስጠብቃለህ እያለ የውሸቱን ስልኩን ደውሎ የሚመስል። ከዛ አሁን ፂም ቀጠሮዬ ከወንድሜ ጋር ሰዓት ስለደረሰብኝ ልሄድ ብላ ስትሄድ፣ ቆይ በቃ እኔ ልሸኝሽ ብሎ አብረው ሄዱ። ፂና ወንድሟ ከረምቦላ ቤት ያልተዝናኑበት ቦታ አልነበረም። ደስ ብሏ ስጨፍር ነው ያመሸችው። ቢኒም በበኩሉ ቆይ ከዚህም በኋላ ናቲ እንዳለው ቃል እንደገባሁለት ልቀርባት አያስፈልግም፣ እንደ እህትነት ብቻ መቅረብ ነው ያለብኝ ያለ ወረቀቱን። እኔም እኮ ልክ ነኝ፣ አለማስታወሽን ተጠቅሞ በፍቅር ጣለኝ። ቆይ ከዛ እንዳፈቀርኩት ሰው ሲያውቅ ሊኮራብኝ ነው? እንደዛ እንዲሆን አስቦ ከሆነ ጽዮን ማን እንደሆነች አላወቀም ማለት ነው። ከአቤል ጋር እንዳመሸት ነው ጽዮንና አቤል እንዲገናኙ ያደረገው አንተ ነህ። ተገናኙ እንዴ? ከመሸ እኮ አግኝቼው ነበር፣ ግን ምንም ያለ ነገር የለም አለ እየተንተባተበ። ገኒም እራት ይዛ መጣ። እንዴ ጎረምሳው ማከርሻቸው ነበር? አይ እንዲሁ እያየኋቸው ነበር። እባክሽ እህቴ እንደዚህ አብዝተሽ እንዳታፈቅሬ፣ ፍቅር ከስብራት ውጭ ምንም ነገር የለው። ያፌድም ጥንብዝ ብሎ ሰክሮ በሩን ከፍቶ ሲገባ ኤርፋታ ሶፋ ላይ ተኝታ ነበር። ቀና አለችና እሱም እየሳቀ ውዷ ሚስቴ እዚህ ተጋድመሻል እንዴ? ቆይ ፍቅረኛሽ አባቱ ሞቶ የለም እንዴ? እንዴት ሄደሽ አላጽናናሽው?
ቆይ እንዴት ለምንድን ነው እንደዚህ መጣጣው? ግን ትንሽ እንኳን ለአንተ ለራስህ አታዝንም እንዴ? ልደግፈው ስትል እኔ ማንም ሰው ደግፎኝ አያውቅም። እኔ ሞተ እንኳን ለሱ አይደለ ግደለኝ እስከሚለኝ ድረስ እባክህን ልጄ ሲለኝ ግደለኝ እስከሚለኝ ድረስ የእርፋታ በድንጋጤ ምን ልጄ አለች በድንጋጤ። ስለምን ልጅ ነው የምታወራው? ልጄ ንገረኛ ፊት ስትለው እሱም ውድቅ አለ።